ኢቢኤስ ቴሌቪዥንና አርቲስት ዳንኤል ተገኝ ተመስግነዋል። ናፍቆት ዮሴፍ እንዲህ ስትል አጋርተዋለች። ሰላም ጤና ይስጥልን የአራት አይን ዩቲዩብ ቻናል ወዳጆቻችን፣ የዕለቱን ጉዳይ ይዘን ቀርበናል። እንዲህ ይላል ጽሑፉ። በእርግጥ አንዳንድ አጋጣሚዎች ይዘውት የሚመጡት ውጤት ይገርማል። ታላቁ ደራሲ ሀብታሙ አለባቸው ያንን የምሳ ግብዣም የተቀበለበትን አጋጣሚ ሲያብራራ እርጋታው፣ ምልከታው ፍጹም ጤናማና ቅንነት የተሞላ ነው። ታድሎን ያስባለኝ። ምሳ ተመግቤ ስወጣ ነበረ ያገኙኝ። እኔ ወደ እነሱ አልሄድኩም፣ እነሱ ናቸው የመጡት። እናም ወደ እኔ የመጣው ተቋም ነው። ተቋሙ ሲመጣ አንድ ነገር እየሰሩ እንደሆነ ስለገባኝ ደስ ብሎኝ የተቀበልኳቸው ነበር ያለው። ይሄ ከአንድ ጤናማ ፍጹም አወንታዊ መንፈስ ከተላበሰ ሰው የሚወጣ መልካምነት ነው። በዚህ መልኩ ሀብትሽን ስላየሁት ደስ ብሎኛል። ወዳጄ ዳኒ መጀመሪያም ለክፋት አልነበረም፣ አሁንም ለትህትና ተመስግነሃል። እንዲያውም የዚህ መልካም ነገር መነሻ ስለመሆነ ትልቅ አጋጣሚ ነው ላንተ። ኢቢኤስ ቴሌቪዥን በምንም መንገድ ይሁን ስህተት ተፈጥሯል ብላችሁ አምናችሁ የህዝብን ሐዘንና ቁጭት አይታችሁ ይቅርታ መጠየቃችሁ ያስመሰግናችኋል። ዛሬም ለዳኒ ደውዬ የተጫወትነውን ጉዳይ ላጫወታችሁ ቃሉን እንደሚጠብቅ አምናለሁ። ከምንም ነገር በላይ የሥነ ጽሑፍ ወዳጁን አንባቢውን፣ ጸሐፊውን ወዳጄን ተስፋ በላይነህ በእጅጉ አመሰግናለሁ። በዝምታ ውስጥ የአገር ባለውለታም የትም እንዳይወድቅ በድብቅ ስታደርግ የነበረው መልካም ነገር በ10 ሰከንድ የኢቢኤስ ቪዲዮም ተገለጸ። ጊዜ ለኩሉ እንዲል ጠቢቡ ንጉሥ፣ አሁን ኃላፊነትህን ለአገር አስረክበሃል። እናመሰግናለን። ታላቁ ደራሲ ሀብታሙ አለባቸው፣ ድምፅህን ስለሰማው ደስ ብሎኛል። ፈጣሪ የማቱሳላን ዕድሜ ሰጥቶ እንደቀደመው ትልልቅ ሐሳቦችን እንድትከትብ ምኞቴ ነው። ዛሬ በተለያየ ምክንያት የታላቁ ደራሲ የሀብታሙ አለባቸው የተስፋ በላይነህንና የደራሲውን ወንድም አጭር ቆይታም ካላያችሁ እንድትመለከቱ ተጋብዛችኋል። ሰይፉ በኢቢኤስ ላይ ዛሬ ምሽት ደራሲው ይቀርባልና እንድትከታተሉ መጋበዛችሁን ልንነግራችሁ እንወዳለን። በመጨረሻም ሁላችንም የደራሲውንም ሁሉንም መጽሐፎች በመግዛት የበኩላችንን እናድርግ። መጽሐፎቹ ለትውልድ ይተላለፋሉ፣ ለሚያነባቸው አእምሮን ያለመልማሉ፣ የእውቀት አድማስን ያሰፋሉ። ጥቅሙ ለራስ ነው። ለሁሉም ነገር ኢቢኤስ ቴሌቪዥን። ዳንኤል ተገኝ፣ ተስፋ በላይነህ፣ እንዳለጌታ ከበደ፣ ቃል ኪዳን ኃይሉና አጠቃላይ ለደራሲው ትኩረት ለሰጣችሁ ሁሉ ምስጋና ይገባል ስትል ጋዜጠኛ ናፍቆት ዮሴፍ በጉዳዩ ላይ ሀሳቧን አስፍራለች። በበርካታ ኢትዮጵያውያን ዘንድ የተተቸውና የተወቀሰው ዳንኤል ተገኝ አሁን ደግሞ በሰራው ስራና ታላቆችን በማክበሩ እጅግ በጣም በሚገርም ሁኔታ በርካቶች እያመሰገኑት ነው። አዎ ዳኒም ሆነ ኢቢኤስ ቴሌቪዥን በተደረገው ነገር ህዝብ አዝኗል፣ ተቆጥቷል ብለው የህዝብን ሀሳብና አስተያየት ሰምተው ህዝብን አክብረው እንዲህ በማድረጋቸው በርካታ ኢትዮጵያን ደስታ ተሰምቷቸዋል። በርካታ ኢትዮጵያንም የጸሐፊ ሀብታሙ አለባቸው ጉዳይ ይመለከተናል ብለው እንዲህ ተቆርቁረው ሀሳባቸውን ማስፈራቸው፣ ጥያቄዎችን መጠየቃቸው ተገቢ ነው። ታላላቆችን ማክበር ከኛ ከኢትዮጵያን የሚጠበቅ ተግባር ነው። ኢቢኤስ ቴሌቪዥንም እንደ ተቋም ትልቅ ስራ ሰርቷል። የኢቢኤስ ቴሌቪዥን ጣቢያ ባለፈው ሳምንት በስጦታ ፕሮግራሙ ላይ የታየውን ቅንጭብጭብ አስመልክቶ ለታላቁ ደራሲ ሀብታሙ አለባቸው ይቅርታ መጠየቁን አስታውቋል። በእርግጥ ይቅርታ ከምንም በላይ ትልቅ ነገር ነው። ይፈውሳል፣ ያድናል። ከደራሲው በላይ በርካታ ኢትዮጵያውያን ለዚህ ደራሲ ይህ አይገባውም ነበር ሲሉ ቁጭታቸውን ገልጸዋል። ኢቢኤስ ቴሌቪዥንም በአጋጣሚና ነገሩን ሆን ብሎ እንዳላደረገው ሲገልጽ ቆይቷል። እናም ተመልካቹ ይህ ጉዳይ ቢያስቆጣውም ዛሬ ኢቢኤስ ቴሌቪዥን የሰራው ስራ በርካቶችን አስደስቷል። ይቅርታ መጠየቁ፣ ታላላቆችን ማክበሩ፣ የተፈጠረውን ስህተት ለማረም መሞከሩ። የስጦታ ፕሮግራም በርካቶችን ያበላል፣ በርካቶችን ደግሞ ይመግባል። ዳንኤል ተገኝ ከዚህ ቀደም ከናፍቆት ዮሴፍ ጋር ባደረገው የስልክ ቆይታ እንደተናገረው ንጹህ ምግብ አዘጋጆቹ ራሳቸው ቀምሰውት የሚዘጋጅ እንዲሁም ለበርካታ ኢትዮጵያውያን ደግሞ በጣቢያው አማካኝነት ምሳ ልሸፍን ልጋብዝ ብሎ የሚያደርገው ነው። እንዲህ ያሉ የቅንነት ተግባራት ምናልባትም አንዳንዴ ስህተት አይጠፋቸውም። ጣቢያው ትልልቅ ስራዎችን፣ በጎ አድራጎቶችን፣ ሰዎችን መመገብ፣ ስራ ማስያዝ፣ የወደቁትን ማንሳት ስራዎች ላይ ይሰራልና እንዲህ ያሉ ስራዎች ደግሞ አንዳንድ ጊዜ ለሚሰራ ሰው እንቅፋት የሚሆን ነገር አይጠፋም። ጸሐፊው ሀብታሙ አለባቸውም በመንገድ አግኝተውት ነበረ የምሳ ስጦታ ሲሰጡት የተቀረጸው። በተለይ የፕሮግራሙ አዘጋጅ ዳንኤል ተገኝ ነበር በወቅቱ ይህ ጉዳይ ሲፈጸም ቀረጻው ላይ በምስል የታየው።
እናም ዳንኤል ተገኝ በመልካም ስነ ምግባር በጥሩ ጨዋነት ይህንን ነገር በይቅርታና የተፈጠረውን ነገር ስህተት መሆኑን በማመን ማረሙ አስደስቶናል። በርካቶች ደስ ብሏቸዋል። የተመልካቹን ድምፅና ጥያቄ አክብሮ ደግሞ ምላሽ መስጠቱ ጣቢያው ከምንም በላይ ያለውን ስምና ዝና ተቀባይነት ጨምሯል። ላለፉት 16ና 17 ዓመታት በአየር ላይ የቆየው ኢቢኤስ ቴሌቪዥን በርካታ ሰዎች በተቋሙ ስር ሲሰሩና ስራቸውን በሚገባ ሲያከናውኑ ቆይተዋል። በርካታ ስራዎች ሲሰሩ ደግሞ አንዳንድ ስህተቶችና እንደ ተቋም ደግሞ ጥፋቶች ይኖራሉ። ጥፋትን ጥፋት ነው ብሎ ማረም ደግሞ አንድ ትልቅ ተቋም ሊያደርጋቸው የሚገባ ታላላቅ ተግባሮች ውስጥ አንዱ ነው። ፕሮግራሙ ከተላለፈ በኋላ ተቋሙ ከ8 በላይ ተወዳጅ መጽሐፍትን የጻፈ ደራሲ አዋርዷል በሚል በርካታ አሉታዊና አወንታዊ አስተያየቶች በህዝብ ዘንድ ሲሰጥ ቆይቷል። አዎ በርካቶች ጣቢያውን ሲወቅሱት ቆይቷል። ጣቢያውም በዝምታ ጉዳዩን አለፈና ይቅርታ በማለት ነገሩን አስተካከለ። አዎ ኢቢኤስ ቴሌቪዥን በርካታ ተመልካችና በርካታ ወዳጅ አለው። በዚህ መሃል ጣቢያው በቅንነት ለምን ይሄን ያደርጋል፣ ለምን ይሄን ስህተት ይሰራል በሚል በርካቶች ይቆጫሉ። ጥቂቶች ደግሞ የጣቢያውን ውድቀትና የሚሰራቸውን ስራዎች በመንቀፍ ላይ የተጠመዱ አሉ። እናም ጣቢያው ለተመልካቹ ያለውን ክብርና አድናቆት ለማሳየት የተደረገውን ጥፋትና የተሰራውን ስህተት በሚገባ አርሟል። ኢቢኤስ ቴሌቪዥን ዛሬ አግኝቶት አርቲስት ዳንኤል ከወገቡ ዝቅ ብሎ ታላቁን ደራሲ ይቅርታ ጠይቋል። ይህ ደግሞ ብዙዎችን አስደንቋል። የወጣቱን ጋዜጠኛ መልካም ስነ ምግባር አድንቋል። ጸሐፊ ሀብታሙ አለባቸው በበኩሉ በአጋጣሚ ምሳ በልቼ ነበር። የተሰጠኝን ምሳ በመልካም ነው የተቀበልኩት። ያው ኢቢኤስ አላወቀኝም፣ አሁንም ቢሰጠኝ ይቀበላለሁ በማለት ለሁኔታው ምላሽ ሰጥቷል። ኢቢኤስ ታላቁን ደራሲ ይቅርታ ከመጠየቅ ባለፈ ለጸሐፊ ሀብታሙ ልዩ ስጦታ ለመስጠት ቃል መግባቱን አስታውቋል። በኢቢኤስና በጸሐፊው መካከል የተፈጠረው አለመግባባት በይቅርታ የተቋጨ ሲሆን በብዙዎች ዘንድ አድናቆትን ያተረፈው ጸሐፊ የሚያኮራ ሌላ ፕሮግራም ለመስራት ቃል ገብቷል። ጣቢያው ያደረገውና የሰራው ነገር ብዙዎችንም አኩርቷል። ታላቅን ጎንበስ ብሎ ዝቅ ብሎ ማክበር ዳኒ የተጠራበት በመልካምነት የተነሳበት ዕለት ነው ዛሬ። እንደሚታወቀው ዳንኤል በርካታ ኢትዮጵያውያን የሚወዱት የአስፋው መሸሻን ቦታ የያዘ ነውና የአስፋው መሸሻን ቦታ ስነ ምግባር የእሱን ተቀባይነት ለመተካት እጠራለሁ ብሎ ነበር እዛው ወንበር ላይ ሲቀመጥ። አዎ ታላላቆችን በማክበር ታላላቆችን ዝቅ ብሎ ጥፋቱን ይቅርታ በመጠየቅ ዛሬም ይህንኑ መልካም ጠባይ አሳይቷል። እንዲሁም ዛሬ በኢቢኤስ ቴሌቪዥን በሰይፉ በኢቢኤስ ላይ እየታየ እንደሚገኘው ጉዳዩ ቃል የተገባው ጉዳይ በተለይ ደግሞ ሊሰጡት የታሰበው ነገር በሰይፉ በኢቢኤስ ላይ በቀጥታ ይተላለፋል ተብሏል። ምናልባትም በዚህ ሰዓት እየታየ ሊሆን ይችላል። መረጃውን ለእናንተ አጋራን። ጉዳዩን ከዚህ ቀደም እንዳቀረብ ነው። አሁን ደግሞ ነገሩ ምን ላይ እንደደረሰ መቋጫውን አጋራናችሁ።